በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጾመ ፍልሰታ ለማርያም በሰላም አደረሳችሁ አደረሰን። ለመሆኑ ፍልሰታ ማለት ምን ማለት ነው? ፍልሰታ የሚለው ቃል ፈለሰ፣ ተሰደደ፣ ተገለጠ፣ መከፈት፣ መገለጥ፣ የመዝጊያ፣ የመጋረጃ ከሚለው የግዕዝ ሥርወ ቃል የተገኘ ሲሆን የእመቤታችን የቅድስት ድንግል ማርያምን ትንሣኤን ያመለክታል። ፍልሰት የሚለው ቃል ከአንድ አገር ወደ ሌላ አገር መሄድን ያመለክታል። ፍልሰታ ለማርያም ሲባልም እመቤታችን ቅድስት ድንግል ማርያም ካረፈች በኋላ ከጌቴሴማኒ ወደ ገነት መወሰዷን ማረጓን፣ በኋላም ሥጋዋ በገነት በዕፀ ሕይወት ስር ከነበረበት መነሳቱን ለማመልከት የሚነገር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊትና ቀኖና መሠረት ከሰባቱ የአዋጅ አጽዋማት መካከል አንደኛው ጾመ ፍልሰታ ለማርያም ሲሆን ከሕፃናት ጀምሮ እስከ አረጋውያን የሚጾም ታላቅ ጾም ነው። እናታችን ቅድስት ድንግል ማርያም 3 ዓመት በእናት በአባቷ ቤት፣ 12 ዓመት በቤተ መቅደስ፣ 9 ወር በዮሴፍ ቤት፣ 33 ዓመት ከ3 ወር በጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር 14 ዓመት በወንጌላዊው በዮሐንስ ቤት ከኖረች በኋላ በ64 ዓመቷ ጥር 21 ቀን አርፋለች። በሐዋርያት ውዳሴ ዝማሬና ማህሌት ነሐሴ 14 ቀን ከተቀበረች በኋላ እንደ ሌሎቻችን ትንሣኤ ዘጉባኤያን መጠበቅም ሳያስፈልጋት ነሐሴ 16 በልጇ ሥልጣን ተነስታ በይባቤ መላእክት ወደ ሰማይ አርጋለች። ኢትዮጵያዊው ሊቅ ቅዱስ ያሬድ በመዝሙሩ እመቤታችን ድንግል ማርያም ከምድር ወደ ሰማይ አረገች፣ በሰማይም ከልጇ ጋር በአብና በመንፈስ ቅዱስ ቀኝ ተቀመጠች በማለት ወደ ሰማይ ማረጓንና በክብር መቀመጧን ተናግሯል። ከ1000 ዓመትም በፊት አባቷ ዳዊት በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች ሲል የተናገረው ትንቢት ይህንኑ የእመቤታችንን ክብር የሚያመለክት ነው። በዚህች የአስተምሮ ጦማረም ነገረ ፍልሰታን እንዳስሳለን። መልካም ቆይታ። አይሁድም እንደ ልጇ ተነሳች፣ አረገች እያሉ እንዳያወኩን በእሳት እናቃጥላት። እመቤታችን ቅድስት ድንግል ማርያምም ጥር 21 ቀን በ49 ዓመተ ምህረት በ64 ዓመቷ ከዚህ ዓለም ውጣ ውረድና ድካም ባረፈች ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሴማኒ ይዘዋት ሄዱ። በዚህ ጊዜ ጌታችንን የሰቀሉት አይሁድ እንደ ልጇ ተነሳች፣ አረገች እያሉ እንዳያወኩን በእሳት እናቃጥላት ብለው ሥጋዋን ሊያጠፉ በአመፃ ተነሱ። ከእነርሱም መካከል ታውፋንያ የሚባል አይሁዳዊ የአልጋውን አጎበር ይዞ ሊያወርዳት ሲል የእግዚአብሔር መልአክ 2 እጆቹን ቀጣው። ከዚህ በኋላ እግዚአብሔር አምላክ ሐዋርያው ቅዱስ ዮሐንስን ጨምሮ እመቤታችንን በደመና ነጥቆ ወደ ገነት ወስዶ ከዕፀ ሕይወት ሥር አስቀመጣት። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛው ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። እንደ ልጇ ትንሣኤ ባለ ትንሣኤም ተነሳች። ቅዱስ ኤፍሬም ሶርያዊው ሐዋርያት እመቤታችን ካረፈችበት ከጥር 21 ቀን ጀምሮ እስከ ነሐሴ ድረስ ጥያቄያቸውንና ጸሎታቸውን ባያቋርጡም ከሰው ተለይተው ሱባኤ ገብተው ጾም ጸሎት የጀመሩት ግን ከነሐሴ 1 ቀን ጀምረው ነው። ቀድሞስ የክብር ባለቤት የጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርት ሆነው እናቱ ቅድስት ድንግል ማርያም ተሰውራባቸው እንዴት ዝም ብለው ይቀመጣሉ? ቅዱሳን ሐዋርያት 2 ሱባኤ 14 ቀናትን ካደረሱ በኋላም የነገሩትን የማይረሳ የለመኑትን የማይነሳ እግዚአብሔር አምላካችን ጸሎታቸውን ሰምቶ ነሐሴ 14 ቀን የእመቤታችንን ሥጋ
ሰጥቷቸው በክብር ገንዘው በጌቴሴማኒ ቀብረዋታል። በሦስተኛውም ቀንም በልጇ በጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ሥልጣን እንደ ልጇ ከሙታን ተለይታ ተነስታለች። መድኃኒታችን ኢየሱስ ክርስቶስ የትንሣኤያችን በኩር ሆኖ በሞተ በሦስተኛው ቀን ሙስና መቃብርን የመቃብር ሥልጣንን አጥፍቶ ሞትን ድል አድርጎ በገዛ ሥልጣኑ ተነስቷል። እናቱም እመቤታችንም በልጇ ሥልጣን እንደ ልጇ ትንሣኤ በሦስተኛው ቀን ተነስታ ትንሣኤ ዘጉባኤን ሳትጠብቅ በክብር አድርጋለች። የቅድስት ድንግል ማርያም ትንሣኤ የክብርና የሕይወት ትንሣኤ ሲሆን ሁለተኛ ሞትን አያስከትልም፣ ትንሣኤ ዘጉባኤንም አይጠብቅም። አይዞህ አትዘን፣ ባልንጀሮችህ ሐዋርያት ያዩትን ትንሣኤን አንተ አይተሃልና ደስ ይበልህ። ድንግል ማርያም እናታችን። ይህ ቃል እመቤታችን ለሐዋርያው ቅዱስ ቶማስ የተናገረችው ነው። ሐዋርያው ቅዱስ ቶማስ ወንጌለ መንግሥትን ሲሰብክ ቆይቶ ደመና ጠቅሶ ከሀገረ ስብከቱ ወደ ኢየሩሳሌም ሲመጣ እመቤታችን ከሙታን ተለይታ ተነስታ ወደ ሰማይ ስታርግ ጠፈር ላይ ያገኛት። በዚህ ጊዜ ቀድሞ የልጅሽን ትንሣኤ ዛሬ ደግሞ ያንቺን ትንሣኤ ሳላይ ቀረሁን ብሎ ትንሣኤዋን ባለማየቱ ሐዘን ስለተሰማው ከደመናው ይወድቅ ዘንድ ወደደ። እመቤታችንም አይዞህ አትዘን፣ ባልንጀሮች ሐዋርያት ያላዩትን ትንሣኤን አንተ አይተሃልና ደስ ይበልህ ብላ ከሙታን ተለይታ መነሳቷንና ማረጓን ለሐዋርያት እንዲነግራቸው አዛ የያዘችውንም ሰብን ሰጥታ ሰደደችው። ከዚያም እርሷ ወደ ሰማይ አረገች፣ እርሱም ወደ ኢየሩሳሌም ወረደ። ቅዱስ ቶማስ ትእዛዟን ተቀብሎ በክብር ከተሰናበታትም በኋላ ወደ ሐዋርያት ሄዶ እንዳልሰማ እንዳላየም መስሎ የእመቤታችንን ነገር እንደምን ሆነ ሲል ጠየቃቸው። እነርሱም አግኝተን ቀበርናት ሲሉት አይደረግም፣ ሞት በጥር በነሐሴ መቃብር እንደምን ይሆናል አላቸው። በዚህ ጊዜ ቅዱስ ጴጥሮስ ከዚህ በፊት የክርስቶስን ትንሣኤ መጠራጠሩን ጠቅሶ እየገሰጸ መከራከሩንና መጠራጠሩን ትቶ ስለ እመቤታችን መቀበር እነርሱ የሚነግሩትን ሁሉ አምኖ መቀበል እንደሚገባው ለቅዱስ ቶማስ አስረዳው። ወንድሞቼ አታምኑኝም ብዬ ነው እንጂ እመቤታችንስ ከሙታን ተለይታ ተነስታ ስታርግ አግኝቻታለሁ ቅዱስ ቶማስ አላቸው። ቅዱስ ቶማስም የያዘውን ያውቃልና ጸጥ ብሎ የቅዱስ ጴጥሮስን ተግዛዝ ሲጸማ ቆየ። ቅዱስ ጴጥሮስም ተቆጥቶ የእመቤታችንን ክቡር ሥጋ ለቅዱስ ቶማስ ለማሳየትም ሄዶ መቃብሯን ቢከፍት የእመቤታችንን ሥጋ ሊያገኘው አልቻለም። በዚህ ጊዜ ቅዱስ ጴጥሮስም ደንግጦ ቆመ። ቅዱስ ቶማስም ወንድሞቼ አታምኑኝም ብዬ ነው እንጂ እመቤታችንስ ከሙታን ተለይታ ተነስታ ስታርግ አግኝቻታለሁ ብሎ እመቤታችን የሰጠችውን ሰብን ለሐዋርያት ሰጥቷቸዋል። ይህ ሰብንም ሊቁ በመልካ ማርያም ድርሰቱ እመቤቴ ማርያም ሆይ ዋጋው እጅግ ብዙ በሆነና መዓዛው በሚጣፍጥ ሽቶ በሐዋርያት እጅ ለተገነሰው ንጹሕ ሥጋሽ ሰላምታ ይገባል እንዳለው ቅዱሳን ሐዋርያትም ሞገሳቸውን እመቤታችንን ለመቅበር የገነዙበት ነበር። እነርሱም በእመቤታችን ቅድስት ድንግል ማርያም ትንሣኤና ዕርገት እየተደሰቱ ሰበኑን ለበረከት ተከፍለውታል። በየሀገረ ስብከታቸውም ሕሙማንን ሲፈውሱበት ገቢረ ተአምራትንም ሲያደርጉበት ኖረዋል። ሊቃውንተ ቤተ ክርስቲያን እንደሚያስተምሩን በቅዳሴ ጊዜ ሰራይ ዲያቆኑ በሚይዘው መስቀል ላይ የሚታሰረው መቀነት መሰል ልብስ፣ እንደዚሁም አባቶች ካህናት በመስቀላቸው ላይ የሚያደርጉት ቀጭን ልብስና በራሳቸው ላይ የሚጠመጥሙት ነጭ ሻሽ
የእመቤታችን ሰብን ምሳሌ ነው። ቅዱሳን ሐዋርያት ለበረከት ተካፍለውታልና። ቶማስ የእመቤታችንን ትንሣኤዋንና እርገቷን አይቶ እኛ እንዴት ሳናይ እንቀራለን አሉ ቅዱሳን ሐዋርያት። ሐዋርያው ቅዱስ ቶማስ የእመቤታችንን እርገት ባየ በዓመቱ ቅዱሳን ሐዋርያት ቶማስ የእመቤታችንን ትንሣኤዋንና እርገቷን አይቶ እኛ እንዴት ሳናይ እንቀራለን ብለው ከየሀገረ ስብከታቸው ተሰባስበው ጌታችን ኢየሱስ ክርስቶስ ሥጋዋን ይሰጣቸው እርገቷን ያሳያቸው ዘንድ ከነሐሴ 1 ቀን ጀምረው ሱባኤ ይዘው ጌታችንን ጠየቁት። እርሱም ልመናቸውን ተቀብሎ ነሐሴ 16 ቀን እመቤታችንን መንበር፣ ጴጥሮስን ተራዳኢ ካህን፣ እስጢፋኖስን ሰራኢ ዲያቆን አድርጎ ቀድሶ እመቤታችንንም ሐዋርያትንም አቁርቧቸዋል። እነርሱም እመቤታችንን በዓይናቸው ከማየት ባሻገር አብረው ሥጋውን ደሙን ተቀብለዋል። ከነሐሴ 1 እስከ 15 ቀን ያለው 2 ሱባኤ ከ7ቱ አጽዋማት አንዱ ይሁን። ሊቃውንተ ቤተ ክርስቲያን የእመቤታችንን የትንሣኤና የእርገት ትምህርት መሠረት በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ከነሐሴ 1 እስከ 15 ቀን ያለውን 2 ሱባኤ ከ7ቱ አጽዋማት አንዱ ሆኖ በምእመናን ዘንድ መጾም እንደሚገባው ሥርዓት ሰርተውልናል። ፍትሐ ነገሥት አንቀጽ 15። ይህ ጾም ጾመ ማርያም፣ የማርያም ጾም ወይም ጾመ ፍልሰታ ለማርያም፣ የማርያም የፍልሰታ ጾም እየተባለ ይጠራል። በጾሙም የመጨረሻ የቅድስት ድንግል ማርያም ትንሣኤ ይከበራል። በእመቤታችን የትንሣኤ በዓል ላይ ድንግል ማርያምም ከሙታን ተለይታ ተነስታለች። ይኸውም የልዑል አምላኳ ልጇ እንደተነሳው ትንሣኤ ነው የሚለውን የምሥራች ቃል ምእመናን ይለዋወጣሉ። ይህ የደስታ መንፈስና ሥርዓት እንደ ልጇ ዘመነ ትንሣኤ እስከ ነሐሴ 21 ቀን ድረስ ይቀጥላል። የመልክዓ ማርያምም ደራሲ እመቤቴ ማርያም ሆይ በምስራቃዊ ተክለገነት መካከል የብርሃን ድንኳኖች ወደ ተተከሉበት ለአረገ ሥጋሽ ሰላምታ ይገባል ያለውም ይህንን ያመላክታል። በጾመ ፍልሰታ የእመቤታችንን ከጽንሰቷ ጀምሮ እስከ እርገቷ ድረስ ያለውን ታሪኳ ይነበባል። ሰአሊ ለነ ቅድስት፣ ሰአሊ ለነ ቅድስት። በጾመ ፍልሰታ ወቅት በቤተ ክርስቲያናችን በየቀኑ በማህሌቱ በሰዓታቱና በቅዳሴው በሚደረሰው ቃለ እግዚአብሔር ነገረ ማርያም ማለትም የእመቤታችንን ከመጸነሷ ጀምሮ እስከ እርገቷ ድረስ ያለው ታሪኳ፣ ለአምላክ ማደሪያነት መመረጧ፣ ንጽሕናዋ፣ ቅድስናዋ፣ ክብሯ፣ ርኅራሄዋ፣ ደግነቷ፣ አማላጅነቷ፣ ሰውን ወዳድነቷ በስፋት ይነገራል። እመቤታችን ከሚያወድሱ ድርሳናት መካከልም በተለይ ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ነገረ ድህነትን ከነገረ ማርያም ጋር በማዛመድ የሚያትተው ቅዳሴ ማርያምም እንደዚሁም ነገረ ድህነትን ከምስጢረ ሥጋዌ ከነገረ ክርስቶስና ከነገረ ማርያም ጋር በማመሳጠር የሚያትተው ውዳሴ ማርያምም በስፋት ይጸለያል፣ ይቀደሳል፣ ይተረጎማል። በሰንበታት የሚዘመሩ መዝሙራት፣ በየዕለቱ በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎችም የእመቤታችን ቅድስት ድንግል ማርያምን በእግዚአብሔር ለተዋህዶ መመረጧን፣ ዘላለማዊ ድንግልናዋን፣ ክብሯን፣ ቅድስናዋን፣ ንጽሕናዋን የሚያወሱ ናቸው። የእመቤታችን ንጽሕና የድህነት የነገረም ድህነት የጌታችን ቤዛነት መነሻ መሠረት ነውና በጾመ ፍልሰታ ገዳማውያን ብቻ ሳይሆኑ ዓለማውያንም ሱባኤ ይገባሉ። በጾመ ፍልሰታ ገዳማውያንም ብቻ ሳይሆኑ ዓለማውያንም በእግዚአብሔር ቸርነት በእመቤታችን አማላጅነት የሰይጣንን ፈተና ድል ለማድረግ እንዲቻላቸው ከቤተሰቦቻቸው ተለይተው በየገዳማቱና በየአብያተ ክርስቲያኑ በዓት አዘጋጅተው ሱባኤ ገብተው ፈቃደ ሥጋቸውን ለፈቃደ ነፍሳቸው አስገዝተው ይጾማሉ፣ ይጸልያሉ። እንደዚሁም
ቅዱስ ሥጋውን ክቡር ደሙን ይቀበላሉ። ይህ ጾም ለእመቤታችን ያለንን ፍቅር የምንገልጽበት ወቅት ነው። በተለይ ኦርቶዶክሳውያን ሕፃናት በአብዛኛው ትምህርተ ወንጌል የሚማሩበት ቅዱስ ሥጋውን ክቡር ደሙን የሚቀበሉት በዚሁ በጾመ ፍልሰታ ነው። ጌታችን በስሙ 2ም 3ም ሆነን ለጸሎትና ለመልካም ሥራ ብንሰባሰብ እርሱ በመካከላችን እንደሚገኝ የገባልንን ቃል ኪዳን መሠረት በማድረግ ሁላችንም በጾመ ፍልሰታ ሳምንታት በጌታችን በእመቤታችንና በቅዱሳን ሐዋርያት ስም በቤተ ክርስቲያን ተሰባስበን ቅዱሳት መጻሕፍትን ከመማር ባሻገር ብንጾም፣ ብንጸልይ፣ ብናስቀድስ እንደዚሁም ሥጋውንና ደሙን ብንቀበል በበረከት ላይ በረከትን በጸጋ ላይ ጸጋን እናገኛለን። በኋላም ሰማያዊውን የእግዚአብሔር መንግሥትን ለመውረስ እንችላለን። ከላይ እንደተጠቀሰው በቤተ ክርስቲያናችን በጾመ ፍልሰታ በተለየ መልኩ ከሚነበቡ ከሚተረጎመው ቅዱሳት መጻሕፍት አንዱ ውዳሴ ማርያም ነው። ቅዱስ ኤፍሬም ሶርያዊው በደግነቱ የተነሳ እመቤታችን ተገልጣለት ውዳሴ ማርያምን ደርሶ አመስግኗታል። ምስጋናውም ከ7ቱ ዕለታት የተከፈለ 64 ምዕራፎችም ያሉት ነው። 64 መሆኑም እመቤታችን በዚህ ምድር በሥጋ የኖረችበትን ዘመን ይጠቅሳል። ኢትዮጵያዊው ሊቅ ቅዱስ ያሬድ ደግሞ በእያንዳንዱ ምዕራፍ መጨረሻ ላይ ሰአሊ ለነ ቅድስት፣ ሰአሊ ለነ ቅድስት፣ ቅድስት ሆይ ለምኝልን የሚለውን ጨምሮበታል። ሰአሊ ለነ ቅድስት ተብሎ በአይኑ አ ሲጻፍ አእምሮውን፣ ልቦውን፣ ማስተዋሉን ሳይብን አሳድሪብን ማለት ነው። ሰአሊ ለነ ቅድስት ተብሎ በአልፋው አ ሲጻፍ ለምኝልን ማለት ነው። ስለሆነም ኦርቶዶክሳዊት ቤተ ክርስቲያን ከታወቁ የሕግ ምንጮች ከቅዱሳን አባቶቻችን በተማረችው መሠረት ሰአሊ ለነ ቅድስት፣ ሰአሊ ለነ ቅድስት እያለች እመቤታችንን ከተወደደ ልጇ ትለምንልን ዘንድ በጸሎትና በምልጃ ታሳስባለች። እኛም የእመቤታችን ዕረፍትና ትንሣኤን በማሰብ ከልጇ ከወዳጇ የሚገኘውን ጸጋና በረከት ተስፋ በማድረግ የአባቶቻችንን የእናቶቻችንን ፈለግ ተከትለን በየዓመቱ ጾመ ፍልሰታን እንጾማለን። የምንችል ደግሞ ንስሐ ገብተን አስቀድሰን ቅዱስ ሥጋውን ክቡር ደሙን እንቀበላለን። ነገር ግን በሕግ የተከለከለ እስኪመስል ድረስ በዚህ ወቅትም ሆነ በሌላ ጊዜ ሥጋውን ደሙን የሚቀበሉ ወጣቶች ጥቂቶች ናቸው። ስለዚህም አረጋውያንና ሕፃናት ብቻ ሳይሆኑ ወጣቶችም ጭምር የመቁረብና የመዳን ክርስቲያናዊ ተስፋ እንዳለብን በመረዳት ራሳችንን ገዝተን ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙን በመቀበል መንግሥቱን ለመውረስ መዘጋጀት ይኖርብናል። አምላካችን በማይታበል ቃሉ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው በማለት ተናግሯልና የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን ሐዋርያት ጸጋና በረከት አይለየን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቦውን ሳይብን አሳድሪብን። አምላካችን እግዚአብሔር ይህንን ቅዱስ ጾም የሰላም የፍቅር የንስሐና የመታደስ ጾም ያድርግልን። የእመቤታችን የቅድስት ድንግል ማርያም አማላጅነትና እናታዊ ፍቅር የቅዱሳን አበው በረከት ረድኤትም ከሁላችን ጋር ይሆን። ይህ ትምህርት ለብዙዎች መንፈሳዊ ብርሃን እንዲሆንና ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን የቤተሰባችን አባል እንድትሆኑ በቅድስት ድንግል ማርያም ፍቅር እንጠይቃችኋለን። በሌላ መንፈሳዊ ማዕድ እስክንገናኝ የቅድስት ሥላሴ ቸርነት የእናታችን የእመቤታችን አማላጅነት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።